ስሚ ማለሽ ጠበቃ መውሰድ ጥበቃ ነው ግድ የለኝም። አንቺ ዘር በይልኝ በእናትሽ። እኛ የሚያስታርቀን እንጂ የሚያፋተን አይደለም የምንፈልገው። ይቅርታ አባት፣ ለእሱ የትዳር አማካሪ ወይም የሀገር ሽማግሌ መጠየቅ ይችላሉ። አቤት። ሄሎ፣ ይቅርታ አድርጊልኝና ጠበቃና ደንበኛ እንዲሁ ሳይተማመን በደፈና የሚደረግ ክርክርም ሆነ ሂደት ህሊና የማይፈቅድም ያሰለቸኛልም። እኔ የነጻነት ሰው ነኝ። እንደዚህ ከሆነ ሌላ ጥሩ ጠበቃ ላገናኝሽ። እሺ ተረዳሁሽ። ግን እነዚህ ነገሮች ችሎት ላይ አስፈላጊ አይደሉም አይደል? ችሎት ላይ አስፈላጊ ላይሆኑ ይችላሉ። እኔ ግን ጠበቃ እስከሆንኩ ድረስ ስለ ደንበኛዬ ባስፈለገኝ ልክ ማወቅ እፈልጋለሁ። ይኸውልሽ ምን መሰለሽ፣ እሱ ፍቹን አይፈልገውም፣ ግን ደግሞ ለኔ ፍቅር የለውም። እኔ ደግሞ በተቃራኒ በጣም ነው የማፈቅረው፣ ግን ደግሞ ፍቹን ፈልጋለሁ። ካላፈቀረሽ ለምን ፍቹን አልፈለገውም? ልክስሽ ፈልጋለሁ ነው የሚለው። ከኔ በግድ ፍቅር እንዲይዘው ራሱን ያስጨንቃል። ልቡ ደግሞ እንዴ በመጀመሪያው ተለክፏል። እሺ እውነቱን ደግሞ ማወቅ ከፈለግሽ ትክክለኛ የፍቻችን ምክንያት የመጀመሪያው ነች። እሺ ጋብቻችሁ እንዴት ነበር? በባህላዊ ነው በመዘጋጃ ወይስ በሌላ? በመዘጋጃ ነው። እሺ የጋብቻ ሰርተፍኬትና እንደነገርኩሽ የጠበቃ ውልና ውክልና ያስፈልጋል። ከተጋባችሁ ምን ያህል ጊዜ ሆናችሁ? 2 ዓመት ነው። ይሄው አስፈላጊ የሆኑ ዶክመንቶች እዚህ ውስጥ አሉልሽ። ጠበቃ መወከል የፈለግሽው የስራ ጫና ወይስ ሌላ ስጋት አለብሽ? ምን መሰለሽ፣ በጣም ትልቅ ጥናት አለብኝ። እናም ደግሞ ስራ ይበዛብኛል። ደግሞ በጋብቻና በቤተሰብ ዙሪያ በጣም ትልቅ ጠበቃ እንደሆንሽ ነግረውኛል። አዎ ዘንድሮ ጋብቻ ደግሞ መሰረት እንደሌለው ህንጻ ሲፈርስ ጫና ሁሉ ቤተሰብና ልጆች ላይ ነው የሚያርፈው። አደራ ቀጣይ ሪሰርችሽን ጋብቻና ፍቺ ላይ አድርጊው። አግብተሻል? ፈትቻለሁ። ይገርማል። እንኳን ወደ ፍቺው ዓለም በሰላም ተቀላቀልሽ። ተጫዋች ነሽ? አዎ እንደዛ ካልሆነ የህግ ስራ አድካሚና ሰልችነቱ ይበዛል። ግን እየቀለድኩ አይደለም፣ ፈትቻለሁ። እንደውም አንቺ አለመውለድሽን አመስግኝ። እኔ አንድ ልጅ አለች፣ ብታይ ታሳዝናለች። እና ከአባቷ ጋር አይገናኙ? ታሪኩ ብዙ ነው። ሌላ ጊዜ ከቢሮ ውጭ ተገናኝተን እናወራለን። ሚልካ ኃይለ ሚካኤል ነው? አዎ ኃይለ ሚካኤል አፍቅራ። እዝራው እንደሰን እዝራና ሚልካ ለመለያየት ወሰኑ። ሚልካ ጠበቃ ፍለጋ ብትሄድም የእዝራን የመጀመሪያ ፍቅረኛውን አላገኘቻትም። ወቸው ጉድ! ኤደን ጓደኛዋ ሚልካን ለማለያየት ከዛም ከዚህም ነገር እያመላለሰች እንዲለያዩ እያደረገች ነው። ሚልካ ከእዝራ ከተለያየች ቤና ጋር እሱ ሚልካ አንድ ላይ ከሆነች ቤና ለኤደን የገባላትን ቃል ጠቀም ያለ ገንዘብ ስለሚከፍላት የማለያየት ስራውን ስራዬ ብላ ተያይዘዋለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተተረፍ ይበል እያለን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። የመጀመሪያ የተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ሚልካ እዝራን ለማስደሰት የጋብቻ የሁለተኛ ዓመት አንቨርሰሪያቸውንና እንዲሁም ደግሞ እሷ የጽናት ጽሁፏን የምታስመርቅበት እለት ነበር። እናም እንግዲህ በዛ እለት እዝራ እኔ መጠጥ አልጠጣ ብሏት ነበር። ሚልካ ግን እንዴ በዛሬ ፕሮግራማችን ቢያንስ ትንሽ መቅመስ አለብህ ብለው ነበር። እዝራ ከመጀመሪያ ፍቅረኛው ጋር እንዲለያይ ያደረገው ሙዚቃው ነው እና ሙዚቀኛ መሆኑን ቤተሰቦቹ ዘፋኝ መሆኑን ስላልወደዱ ቤተሰቦቿ በጭራሽ ልጃችን አጠገብ እንዳታየን እንዳናይህ ብለው አስጠንቅቀውት ነበር። በተደጋጋሚ ወንድሟ ሊገለውም ሞክሮ ነበር። እዝራም በስተመጨረሻ የመጀመሪያ ፍቅሩን እጅግ በጣም ስለሚወዳት የሚወደውን ሙዚቃ ለሷ ብሎ ቤተውም አርፍዶ ነበር። ሙዚቃውን ትቶ ሙዚቃውን እንዴተው ሊያበስራት ቢሄድም ለራሱ ሰርፕራይዝ ሆኖ ተመልሷል። የመጀመሪያ ፍቅረኛው ለሌላ ባል ተድራ እንዲሁም ደግሞ ነፍሰ ጡር ሆና ነበር ያገኛት። ከዛም በኋላ ሙዚቃውን ማስጠልቶት እንዲሁም ህይወት ከባድ ሆናበት ነበር። በዚሁ መካከል ነበር እንግዲህ ሚልካን ያገኛት። ሚልካ የጽሁፏን ጥናቷን ሰርታ የመጣችው ወይም የተማረችው በውጭ ሀገሩ ቢሆንም አሁን ደግሞ ወደ ሀገሯ ገብታ በሀገሯ ላይ የጥናት ጽሁፏን ለመስራት ጎንበስ ቀና እያለች ትገኛለች። እንዲሁም የመመረቂያ ፕሮግራሙ ላይ ቤና የሚያውቀው የጽናት ጽሁፏ መመረቂያ መሆኑን ስለሆነ ስፖንሰር አድርጓት ነበር። እናም እንግዲህ የመድረክ ንግግሩ ላይ የጽናት ጽሁፏን ያጠናቀቀችበትና እንዲሁም ደግሞ የምትወደው ውዱ ባለቤቷ እዝራ ጋር የሁለተኛ ዓመት የጋብቻ አንቨርሰሪያቸው እንደሆነ ስትናገር ነበር። እንግዲህ ኤደንን በጥፊ መቷት።
እናንተ የተማራችሁ ስትባሉ ከስራችሁ ስል ጊዜ ቦታችሁን አላቃላችሁ ብሎ ኤደንን መቷት ከመድረክ ላይ ጥሎ ወርዶ የሄደው። እዝራም እንግዲህ መድረኩን እንዲዘፈን አንድ ሙዚቃ ባክህ ተብሎ ወደ መድረክ ቢመጣም በመድረክ ላይ ህዝቡ ጉድ እስከሚል ድረስ ሁሉንም ማስደመማት ነበር። ያ ምንድነው እሱ ሚልካ የምጠብቀው ነገር ሌላ ቢሆንም እዝራ ግን ጠጥቶ ስለነበረ ሲጠጣ ሁሌም የሚያስታውሰው የመጀመሪያውን ስለሆነ አወሌ የመጀመሪያ እያለ ስለ መጀመሪያ ፍቅረኛው መዝፈኑ ቀጥሏል። እና ሚልካ በዚህ ሰዓት የምትሆነው ግራ ገብቷት ነበር። እጅግ በጣም ተናዳ ያዙኝ ልቀቁኝ እያለች ትገኛለች። በዚህም ሁኔታ ሳለች እዝራም ማንም ይኖር ማንም ምንም አይመለከተውምና ካጠገቡ ያሉት የሙዚቃ መሳሪያ ተጫዋቾች በሙሉ ጥለው ወርደው ሲሄዱ እንዲሁም ደግሞ አዳራሹን የሞላው ህዝብ ጥሎትም ሲሄድ በጭራሽ እሷ አላየም ነበር። ምክንያቱም ያስብ የነበረው የመጀመሪያ ፍቅሩን ስለነበረ ስለሷ መዝፈኑን እንጂ ካጠገቡ ማንም ይኖር ማንም ለሱ ግዴታው አልነበረም። እናም በስተመጨረሻ ዘፈኑ ማጠናቀቂያ ላይ ሲደርስ ቀጥ ሲል ሲያይ አዳራሹ ባዶ ነበር። በዛ ሁኔታ ነበር እንደገና የሙዚቃ መሳሪያዎችን ጠቅለል አድርጎ ወደ ቤቱ የሄደው። ሚልካም ከጓደኛው ኤደን ጋር መንገድ ላይ እየሄዱ ሳለ እሳት ለብሳ እሳት ጎርሳ እየተናደደች ነበር። እስከ መቼ ድረስ? በእርግጥም ጥፋተኛው እኔ ነኝ። መጠጥ ሲጠጣ ስለሷ እንደሚያስታውስ እያወቅኩ ግን እስከ መቼ ልጠብቅ? እሱም እኮ ለኔ መጀመሪያዬ ነው እያለች እጅግ በጣም ተናዳ ነበር። እናም እንዴት በዚህ ሁሉ ህዝብ ያዋርደኛል እያለች ብላለች። በቃ አሁን እኔና የእዝራ ጉዳይ አልቆልናል። እሱም የመጀመሪያውን ይፈልግ፣ እኔም ደግሞ እስከ መቼ ድረስ ሳልወደድ እኖራለሁ? እድሜና ጊዜን ተጫወትኩኝ እያለች እጅግ በጣም ተናዳ መንገዱን ሁሉ እየጮኸችም እያለቀሰችም ነበር ወደ ቤቷ ሄደችው። ወደ ቤቷ ሄዳ ቤቷ ገብታ ቁጭ ብላ ስታለቅስ እያለቀሰች ሳለ እዝራ ሲገባ እዝራን ለተፈጠረው ነገር ይቅርታ ቢላትም ነገር ግን ሚልካ በጭራሽ ይህን ያህል ጊዜ በእርግጥ እኮ አንተ አላጠፋህም፣ እኔን ለመውደድ እየታገልክ በመታገል በጥረት ላይ ነው ያለኸው ብትለውም እሱም ደግሞ እኔ እኮ ወድሻለሁ ግን የመጀመሪያን መርሳት ከባድ ነው እያላት ነበር። እና በተደጋጋሚ ይቅርታ ቢጠይቃትም በጭራሽ ከዚህ በኋላ እኔ እናንተ አብቅቶልናል የመጨረሻ አንድ ጊዜ ብላ አንድ ጊዜ ካሳለፉ በኋላ ከዚህ በኋላ ፍች ፈልጋለሁ ብለዋለች። እዝራም በጭራሽ ሚልካ እኔ አንቺን አጥቼ መኖር አልችልም፣ እሷ እኮ እየደበዘዘች ነው፣ አሁን እሷን ለመርሳት የተቻለኝ ሁሉ እያደረኩ ነው ባክሽ ቢላትም ከዛ ሚልካ በጭራሽ ከዚህ በኋላ ይቅርታ አላደርግልህም፣ አንተም እየተቸገርክ እየተጨነክ እስከ መቼ ድረስ በእኔ እየተጨነክ ትኖራለህ? እና እንደዛ መሆን የለበትም በጭራሽ አልፈልግም ብላለች። ኤደን ለእዝራ ሚልካ ለፍች ጠበቃ እየፈለገች እንደሆነ ስትነግረው ግን ደግሞ ይሄንን እንደነገርኩ ለሚልካ እንዳትነግራት ብለው ነበር። ይሄንም ያለችው ሚልካ ኤደንን የምታውቂው ጠበቃ ካለ ፈልግልኝ ታማኝ ጠበቃ ብላት ነበር። ሚልካም ኤደንም እሺ ቤናን እጠይቀዋለሁ ብላ ስለነበረ ቤናም የሚያውቃትን የድሮ ፍቅረኛውን የእዝራን ስልክ ቁጥር ትሰጣታለች። ይሄም የሆነው በእርግጥም ቤና የእዝራ ፍቅረኛ መሆኗን አውቆ ሳይሆን ያውቹ የመጣ የሚያውቃት ጠበቃ የቅርብ ጠበቃው እሱ ስለነበረች እሷን ስልክ ሰጥቷታል። ኤደንም ለሚልካ ስትልክላት ሚልካ ደውላ ስታናግራት ድንገት እዝራ ደርሷል። እዝራ ጓደኛዋ ስትነግረው ብዙም አላመነም ነበር። ነገር ግን ጠበቃዋን ደውላ ፍች ፈልጋለሁ ስትላት ምን እያለ ነበር። እናም ከጆሮዋ ላይ ተቀብሎ እኛ በዚህ ሰዓት የሚያስታርቀን ነው እንጂ የሚያፋታን አንፈልግም እያለት ነበር። እና ሄሎ ሄሎ ስትለው በተደጋጋሚ እዝራ በድምጿ ማን እንደሆነች ለይቷታል።
እዝራ የቀድሞ የመጀመሪያ ፍቅረኛው ስለነበረች ጠበቃዋ ሰውነቱ እየተብረከረከ መቆም አቅቶት ነበር። እናም እንግዲህ የመጨረሻ ሌሊት ብለው እየተወያዩ ባለበት ጊዜ ከሷ እንደቆረጠላትና ነፍሰ ጡርም እንደሆነች ከሌላም አግብታን እየኖረች እንደሆነ ነግሯት ነበር። ነገር ግን ሚልካ አንዴ ከወሰነች በውሳኔዋ ትጸናለች። ወደ ኋላ መመለስ የሚባል ነገር አታውቅም። እና እባክሽ አንድ እድል ስጭኝ ብሎ ቢለምናትም እንቢ ብለዋለች። እናም እንግዲህ እዝራ ይህንን ቀን ለማሳለፍ ብሎ ይቅርታ እንድታደርግለት ቆንጆ ምሽት ቤቱ አዘጋጅቶ ቢጠብቃትም ሚልካ ግን በጭራሽ ይህን ቁሽማቁሽ ይህን አጽዲያ ቤቱን እንዴት እንድታበላሽዋለህ ብላ ጥላው ሄዳለች። በእርግጥም እኮ ይቅርታ ልታደርግለት ፈልጋ ነበር። ነገር ግን መልሳ ያን ነገር በህዝብ ፊት እንደዛ ዋርዱኝማ እንደዚህ በቀላል ይቅርታ ማድረግ የለብኝም፣ አይ ቆንጆ ጊዜ ላሳልፍ ትልና አይ እንደዛ ማርቆሽ ተይ ሚልካ ብላ ያንን በታትና ጥላው ስትሄድ እሱም ተናዶ ስለነበረ የዘፈነላት ሙዚቃንም ይሄ ፍቅር ሳይሆን የስደተኞች ነው ብላው ነበር። እናም ይሄ ሙዚቃ እንደዚህ ነው ብሎ ሲተረጉምላትም የምትለው ጋር አብሮ አልሄደልህም፣ ምክንያቱም እኔ ቤተሰብ የለኝም፣ ብቻ ሁሉንም ነገር አጣጥላበታለች። በዚህም የተነሳ እዝራ ለመጠጣት እንግዲህ ልብሱን ቀያይሮ ሲሄድ ሚልካ ወዴት ነው የምትሄደው እባክህ ብላ ብትለምነውም በጥርሷ ሁሉ ብትይዘውም በጭራሽ አልሰማሽም ብሎ ጥሏት ሄዷል። ጥሏት ሄዶ ቁጭ ብሎ ያንኑ ሙዚቃ አስከፍቶ አወሌ አወሌ መጀመሪያ የሚለው ሙዚቃውን አስከፍቶ እየጠጣ ነበር። እናም እንግዲህ ኤደንና ቤናም አንድ ቦታ ተገናኝተው ጠበቃዋን ሂዶ አናግሯት እንደዚህ አይነት ሰው መጥቶ ነበር ወይ ሲላት አልመጣም ብለው ስለነበረ በእኔ እየተጫወሽብኝ ነው እንዴ ብሎ ኤደንን መጀመሪያ በጥፊ ያቃጥሏት ነበር። እናም ኤደን መጀመሪያ ማረጋገጥ ትችላለህ ምን እያልክ ነው ብላ ከሱ ጋር ከተጣሉ በኋላ አረጋግጬ ውሸት ነው ከተገኘ እኔ አንቺን አያድርገኝ እገልሻለሁ በጥፊ መብረሽ አይደለም ብሎ ተነስቶ ሄዶ ነበር ስልክ ሊደውል። በዛን ሰዓት ኤደንም በቃ አርቦኛል የራሱ ጉዳይ ብላ ምግብ አዛ እየበላች ሳለ በቃ ይሄን ተይውና የፈለግሽበት ቦታ የፈለግሽውን ራት ልጋብዝሽ እውነትሽን ነው ይቅርታ ብሏታል። ለዚህም ጠቀም ያለ ሽልማት እንደሚሰጣት ነግሯት በአጋጣሚ የሄዱበት ምሽት ክለብ የነበረው እዝራ የነበረበት ቦታ ነበር። ይሄን ሙዚቃ ቀይሩልን ብለው የሆቴሉን ባለቤት ቢያስጠሩም የሆቴሉን ባለቤት ንቀው ስለነበረ በሰውነት ስለመጠኑት ባለቤቱን ጥራልን ብለው ሲልኩት እሱ ሄዶ ታዛዡን ጠርቷል። ተላላኪው መጥቶ ባለቤቱን ጥራልኝ እኮ ነው ያልነው ሙዚቃውን ቀይሩልን እያለ ነበር። ባለቤቱንማ ውሻ አርጋችሁ አባረራችሁት አትታዘዝም አላችሁ ብሏችኋል ብሎ ተመልሶ ሲሄድ ባለቤቱን ጥራልን ሲሉት ያው የመጀመሪያው ሰው መጥቷል። ቤቱን ሁሉንም ማስወጣና ቤቱን አዘግተን መጠጣት እንፈልጋለን ቢሉትም ይሄ ሆቴል የተከፈተው ለአንድ ሰው ፍላጎት ሳይሆን ሁሉም ሰው የሚደሰትበት ነው እንጂ በአንድ ሰው ብቻ አንተ ስላለህ ብቻ የምታዘጋና የምታስከፍተው አይደለም። ስርዓት ካለ ስርዓት ይዘህ ጠጣ፣ ካልሆነልህ አስወጣሃለሁ ብሎታል። እንዲህ መልከት ሲላቸው እነሱ ስለነበሩ እዝራም ጥሎ ወጥቷል። እዝራን ሲያወጣ ተደናግጣ ኤደን እዝራ ብላ ጮኻለች። ምክንያቱም መጀመሪያ ያለችው ነገር አለ። ከቤና ጋር ሲያያት ደግሞ ጥሩ ስሜት አልተሰማውም። ሚልካም ስደውልላት ለኤደን ቤና ጋር እንደሆነችና ቤና ደግሞ ነይና አብረሽን ተቀላቀይ ብሏት ነበር። በዚህ ሰዓት ባለጌዎች እያለች ከቤቷም አልወጣችም። እንዲሁ ኩርትም ብላ ሶፋ ላይ ተኝታ ስትጠብቀው እዝራ ወደ ቤቱ ተመልሷል። ወደ ቤቱ ከተመለሰ በኋላ ማን እንደመጀመሪያው እያለ አሁንም መዝፈኑን ቀጥሏል። ይቅርታ ልታረግለት የነበረውን ሐሳቧን አገርሽታ በማግስቱ ተነስታ ጠበቃዋ ዘንድ ሄዳለች። ጠበቃዋ ዘንድ ያላትን ዶክሜንት በሙሉ ይዛ ስትሄድ ጠበቃዋም ከመፋታት ይልቅ መታረቅ አይሻልም ወይ ብላ ብትመክራትም ፍቹን እሱ ባይፈልገውም እሷ እንደምትፈልገው ነግራት ለምን ሚስጥር ካልተነገርሽኝ ጠበቃን መሆን አይቻልም ብላት ነበር። እናም በስተመጨረሻም እውነቱን ስትነግራት ምክንያቷ ደግሞ የመጀመሪያው ናት። የመጀመሪያውን መርሳት አልቻለም። በጋብቻው 2 ዓመታችን ቢሆንም በጭራሽ እሷን ሊረሳ አልቻለም ብላት ነበር። እናም እንግዲህ እሷን ፈት እንደሆነች ነግራት አንድ ልጅ እንዳለቻት እሷን ፈት እንደሆነች ደግሞ ሚስጥሩን ሌላ ጊዜ ከቢሮ ውጭ እንደምታወራት ነግራት ሚስጥራቸውን ሊያወሩ ምክንያቱም ጠበቃ ሲሆን የደንበኛ ሚስጥር ማውጣት ስለማይቻል በእንደዚህ መተማመን ስላለባቸው ሙሉ እምነቷን እንድትልባት አድርጋ ጠበቃዋም ዶክሜንቱን ተቀበላት ነበር። ዶክሜንቱን ስትቀበላት ግን የእዝራ ስም ስለነበረ እዝራው እንደሰን ስለሚል ስሙ
በጣም ተደናግጣ ቁጭ ብድግ ብላ አንቀጥቅጧታል። በተፈጠረው ነገር ሚልካም ራሱ ደንግጣ ሰው ደርቃ ቀርታለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ